ኤሽሪፍ የጠረጴዛ ባሉ የወሰነው ውሳኔ ኑስረት ማወቅ አለበት ብሎ ማንንም አልፈልግም ብሎ ወደ ኑስረት ቤት ይመጣል። ግቢው ከአንድ መንደር ብዙም የማያንስ ስፋት አለው። ግቢው በጠቅላላ መሳሪያ በታጠቁ ሰዎች ተሞልቷል። ኤሽሪፍ ወደ ውስጥ ሲገባ እያንዳንዱ ጠባቂ መሳሪያውን እያቀባበለ ወደ እሱ ያተኩራል። ሰላም ላንተ ይሁን ብያለሁ አቶ ኑስረት፣ ፈጣሪ የልጅን ነፍስ ይማረው። አመሰግናለሁ አባት ያዕቁብ፣ እንደገመትኩኝ ትክክለኛውን ነገር ነው ያደረገው። እንኳንስ ወደ ሞት ደጃፍ በሰላም መጣ። በእውነት ካሰብኩት በላይ በጣም ደደብነ ወይም ደግሞ በጣም ደፋርነ። ደደብ እንኳን አይደለሁም፣ ምናልባት ደፋርነ ካልከኝ አዎ ነኝ። መረባት ታፍርም ወንድሜን ገለዚህ ትመጣለህ ግንባሬን ብዬ ነበርም። ዝም በል። ኤሽሪፍ ሊጠይቀን የመጣው እንግዳችን ነው። እኛ ደግሞ እንግዳ እናከብራለን። አንድ ሰው ችግር ሊፈጥር እንዳይሞክር። እንደዚህ በመሆኑ በጣም ነው ማዝነው። ነገር ግን ለእዘዝ እድል ሰጥቼው ነው። እሱ ግን አልሰማህም ብሎ ሕፃናትን አስገድዶ አብሯቸው እየተኛ ይደበድባቸው ነበር። ይሄ ሁሉ ነገር የተፈጠረው በልጅ ምክንያት ነው። ወጣቱ አባት ቃደር ወደዚህ የላከ ለተማጽኖ ነው እንዴ? እንደዛ እንኳን መቼም አይሆንም። ስለዚህ አባት ቃደር አንተን አሳልፎ አልሰጥም ብለዋል። በጣም ጥሩ። ከዚህ በኋላ የሚመጣባችሁን ጦርነት ለመከላከል ተዘጋጁ። በአንተ ምክንያት ብዙ ደም ይፈሳል። የማን ደም ነው ይፈሰው የሚለው ነው ትልቁ ጥያቄ። እህቴ ምንድን ነው ችግር አለ? እህቴ የወንድሜ ገዳይ ኤሽሪፍ እዚህ ነው ያለው። አሁን መሄድ ይኖርብኛል። ትችላለህ ወጣቱ፣ ነገር ግን ለምን እንደማልገልህ አውቀህ ብትሄድ ጥሩ ነው። አንደኛ እንግዳችን ሆነ ስለመጣ፣ ሁለተኛ ደግሞ እኔ አንተን ስገልህ ሄጄ ወስጄ ነው እንጂ እኔ ጋር አንተ መተህ መሆን የለበትም። በቅርቡ እንገናኛለን ብዬ ተስፋ አደርጋለሁ። አንተ ባለጌ ሰይጣን፣ ወንድሜን ገለህ ጭራሽ ብለህ ቤታችን መጣ። ቆይ እንዴት ብትንቀን ነው ቤታችን ድረስ የመጣው? ነይማ በቃሽ። ኤሽሪፍ ጠላታችን ነው። አዎ ዛሬ ግን ሊጠይቅን ነው መጣው። ስለዚህ እንግዳችን ነው። አባዬ ምንድን ነው የምትለው? ኤሽሪፍ እንግዳችን ነው። እኛ ደግሞ በቤታችን እንግዳ እናከብራለን። ሰማሽኝ አይደል? ማንም ሊነካው አይችልም። ፈጣሪን አመስግን። አባዬ ዛሬ ህይወትን ታድገዋል። ግን ብዙም አትደሰት። ገና ከዚህ ቤት እንደወጣ በር ላይ እኔ ራሴ ግንባርን ብዬ ነው የምጥለው። ወንድሜ እንደዛ አዋርደህ እንደገደልከው እኔም አዋርጄ ነው የምገልህ። ወንድ መሆን ነበረብሽ ባክሽ። ባዳምጠኝ። የት ነው የሚውለው? ስራ ቦታው ማን ነው? የቅርብ ዘመዶቹ? ሁሉ ነገር አጣራለሁ። ወንድሜ ስለ ኤሽሪፍ አንድ ማስረጃ ደርሶኛል። ምንድን ነው? ሁሌም ሮብ ማታ የሚወደውን ዘፈን ለመስማት ወደ አንድ ሆቴል ለብቻው ይሄዳል። በጣም ጥሩ። ይሄ ለእኛ ትልቅ ማስረጃ ነው። በሎ ከዚህ እንጀምራለን ማለት ነው። ኒሳን ፖሊሷ ቺደም እንዳለቻት ከኤሽሪፍ ጋር ለመቀራረብ ከኤሽሪፍ ማስረጃ ለማግኘት አንድ የማናግር ነገር አለ ብላ ኤሽሪፍ በመኪና ይዟት አብሮ እየሄዱ ነው። ምንድን ነው እንደዚህ በአስቸኳይ እፈልጋለሁ ያልሽኝ? ችግር አለ እንዴ? ስለዛ ስለሞተው ሰውዬ እንደዛ ማድረግ ነበረብህ? ኒሳን ያ ሰውዬ መሞት ነበረበት። በቃ ሞተ። አዎ ራሱን አላጠፋ ይሆናል፣ ነገር ግን መሞት ይገባው ነበር። ለዛ ነው የሞተው እያስባለች ኒሳን በስልኳ እየቀዳችው ኤሽሪፍን ልታወጣጣው ትሞክራለች። በመጨረሻ አንድ መሄድ ያለብኝ ቦታ አለ ብሎ ኒሳን ለመሸኘት ሲሞክራት ኒሳን አብሬው ብሄድ ምናልባት ጥሩ ማስረጃ አገኛለሁ ብላ ስርዓት ጋር ተያይዛ ትመጣለች። ስርዓት ኒሳን ይዟት የመጣው ወላጅ አልባ ሕፃናትን ወደሚያሳድግበት የበጎ አድራጎት ድርጅት ነበር። ኒሳን የጠበቀችው በምሽት የሚሰሩ ሕገወጥ ስራዎች ወይም የመሳሪያ ዝውውሮች መስሏት ነበር። ኤሽሪፍ እዚህ ደግሞ ምንድን ነው የምትሰራው? ኒሳን ያየችውን ነገር ማመን ይከብዳታል። ከሕፃናቶቹ መካከል የአንደኛዋ ልጅ ልደቷ ነበርና ኤሽሪፍ ልጅቷን ሰርፕራይዝ አድርጎ ሞቅ ባለ ሁኔታ የልደት ስነ ስርዓቷ እንዲከበር ያደርጋል። ኤሽሪፍ ከልጆቹ ጋር ሲጫወት ሲሳሳ ኒሳን ስትመለከት ለኤሽሪፍ ያላት አመለካከት ይቀየራል። እሷ ከምትገምተው የኤሽሪፍ ማንነት ውጪ ኤሽሪፍ መልካም ስብዕና ያለው ሰው ይሆናል ብላ ማሰብ ትጀምራለች። በምታየው ነገር እየተገረመች ደስ እያላት አይኖቿ በደስታ እንባ ይሞላሉ። ኒሳን በኤሽሪፍ እየተገረመች ለባልደቷ ዘፍናላት የልደት ዝግጅቱን ከፍ ታደርጋለች። ኤሽሪፍና ኒሳን ከልጆቹ ጋር ቆንጆ ጊዜ አሳልፈው ወደ ቤት መመለስ ይጀምራሉ። ቅር ካላለ አንድ ነገር መጠየቅ እችላለሁ? ምንድነው እሱ? እናትና አባት የት ናቸው? የሉም። ማለቴ በሕይወት የሉም፣ ሞተዋል። በጣም አዝናለሁ። እኔም ልክ እንዳንተ ነኝ። ቤተሰቦችን ገና በልጅነቴ ያጣኋቸው። ፈጣሪ ነፍሳቸውን ይማር። ታሞ ነው የሞቱት? አይ በአደጋ ምክንያት ነው ቤተሰቦችን ያጣኋቸው። በጣም ያሳዝናል።
እዚህ ትንሽ ጊዜ ብናሳልፍ ደስ ይለኛል። ና ኤሽሪፍ። እኔ ግን መሄድ አለብኝ። አንድ አስቸኳይ ጉዳይ አለኝ። ለምን? ፈርተህ ነው እንዴ? ወይስ አፍረህ ነው? ና ተቀመጥ። ና። ወደ ልጅነታችን መመለስ ባንችልም ግን ደግሞ እንደ ልጅነታችን መጫወት፣ መደሰት እንችላለን። ፍቅር ይዞ ያውቃል? እኔን ነው? አዎ አንተን ነው። አዎ ይዞኝ ያውቃል፣ ግን የቆየ ነው። የልጅነት ፍቅር በሚለው አስቢ። ከዛ በኋላስ አፍቅር አታውቅም? አይ አላፈቀርኩም። ለምንድን ያላፈቀርኩ? እውነተኛ ፍቅር አንድ ጊዜ ብቻ ነው የሚመጣው ብዬ ነው ማምነው። ምን ያክል ጊዜ አብራችሁ ቆያችሁ? ሲጀመር አንድ ላይ አልነበርንም። ማለት አንተ እንደምታፈቅራት አታውቅም? አልነገርካትም ማለት ነው? አዎ አታውቅም ነበር። ስለዚህ ስሜትን ሳትነግራት ዝም ብለህ ስታፈቅራት ነበር ማለት ነው? እንደዛ ነገር። ለማንኛውም መሄድ ይኖርብናል። ለዛሬ ይበቃናል። ዛሬ ላንተ ያለኝን አመለካከት በብዙ መንገድ እንድቀይር እያስገደድከኝ ነው። በመልካም ጎኑ ነው ብዬ ተስፋ አደርጋለሁ። በጣም ጥሩ ኤሽሪፍ። ማንም አያውቅልኝም ብለህ ቆንጆ የፍቅር ጊዜ እያሳለፍክ ነው። ምን አልከኝ? ወንድሜ ሴትዮ አንተን ፈልጋ እዚህ መታለች። ማነች ደግሞ እሷ? የእዝመቴ እህት ኔማ አንተን ማግኘት ፈልጋለሁ እያለች ነው። ወንድሜ በፍጥነት ልታገኝ ይገባል። ኤሽሪፍ ኒሳንን ሸኝቷት ወደ ቤት እየተመለሰ ይገኛል። ኒሳን ግን ከባድ ጭንቀት ውስጥ ገብታለች። ኤርካንን ሪከርድ ያደረገችው ነገር እሱን ለማሳዝ ለፖሊሷ ቺዴቭ ለመስጠት ወሳኝ ማስረጃ፣ እህቷንም እሷን ምናልባት ነፃ የሚያስወጣ ማስረጃ ነው። በተቃራኒው ደግሞ ኤሽሪፍ ዛሬ መልካምነቱና ጥሩ ስብዕና ያለው ሰው መሆኑን አሳይቶላታል። እና ይህንን ሰው እንዴት ብዬ ነው ማሳስረው መላርግ እያለች ከእህቷ ጋር እየተማከረች ከባድ ጭንቀት ውስጥ ገብታለች። እንኳን ደህና መጣ ቀድር። አመሰግናለሁ። በዚህ ምሽት ምንድን ነው? አስቸኳይ ጉዳይ አለ ብለሽ አስጠራሽኝ። ለወንድሜ ይዜት ጓደኛው እንደሆንክ አውቃለሁ። የሥራ ባልደረቦች ብትይ የተሻለ ነው። በሥራ አጋጣሚ እንገናኛለን። እሱን እንኳን ተው። ይዜት ስለ አንተ ሁሉን ነገር ነግሮኛል። ከእሱ ጋር በድብቅ እንደምትገናኝ፣ ምን አይነት ሥራ እንደምትሠራ ሁሉን ነገር ነግሮኛል። እኔ ግን ያስገረመኝ የይዜትም የኤሽሪፍም የሁለቱም ጓደኛ መሆን ነው። ኤሽሪፍ እንኳን ከጓደኛ በላይ ነው። ወንድሜ ነው ማለት ትችያለሽ። በጣም ጥሩ። እኔም የምፈልገው እሱን ነው። ያ የማይረባ ኤሽሪፍ የተባለው ሰው በጣም በቅርቡ መሞቱ አይቀርም። ለዛ ደግሞ አንተ እንድትረዳኝ እፈልጋለሁ። ማለት እንዴት ብዬ ነው መረዳሽ? ስለ ኤሽሪፍ አንዳንድ ነገሮች እንድትነግረኝ እፈልጋለሁ። ኤሽሪፍን እንዴት አድርገን ነው ማጥቃት የምንችለው? እንዴትስ ብለን ነው መግደል የምንችለው? ሁሉን ነገር እንድትነግረኝ እፈልጋለሁ። የኤሽሪፍ ደካማ ጎን ምንድን? ያቺ ፖሊስ ጣቢያ በር ላይ ነበረችው አብራው ዘፋኟን ነው? አዎ፣ ግን ምንድነው ግንኙነቷ? ቤተሰብ ነች እንዴ? እንደዛ ነገር በያት። የኤሽሪፍ የድብቅ ፍቅረኛ ሆነች። ለእሷ ስል ምንም የማያደርገው ነገር የለም። ወንድምሽ ይዝመትንም የገደለው ለእሷ ሲል ነበር። በጣም ጥሩ። ውለታ አለብኝ። ለዚህ ውለታ የፈለግከውን ገንዘብ፣ የፈለግከውን ነገር መጠየቅ ትችላለህ። አመሰግናለሁ። አሁን ግን መሄድ ይኖርብኛል። ጉርዳል ሰሞኑን ከሚስቱ ጋር በትንሽ ነገር ተኮራርፎ ሚስቱ ስልክ ስደውልለት አያነሳም። ደጋግማ ትደውላለች። በመጨረሻም በቶልጋ ሸምጋይነት ጉርዳል ወደ ቤት ሂዶ ከሚስቱ ጋር ሰላም እንዲያወርድ ቶልጋ ተቆጥቶት ወደ ቤት ይልከዋል። ጉርዳል ወደ ቤት ሲደርስ በሩ ዝግ ነበር። ደጋግሞ ያንኳኳል። ሚስቱ ልትሰማለት አልቻለችም። መጨረሻም በጎረቤቱ አማካይነት በጀርባ በሩን ገንጥሎ ወደ ውስጥ ይገባል። ጉርዳል ወደ ውስጥ ሲገባ ሚስቱ ጉንጃል የመታጠቢያ ገንዳ ውስጥ ራሷን ለማጥፋት ክንዷን በምላጭ ቆርጣ ነበር። ጉርዳል ከጎረቤቱ ጋር ተባብሮ አምቡላንስ ጠርተው በፍጥነት ወደ ሆስፒታል ይዟት ይሄዳሉ። ደህና ትሆናለች። ኤሽሪፍ እንደተለመደው የሚወደው ሙዚቃ ለማዳመጥ ሙዚቃውን ወደሚሰማበት ሆቴል ይመጣል። እሱ ወደ ሆቴሉ ሲገባ ውስጥ የነበሩ ሰዎች ሁሉ እየወጡ የሚዘፈነው ዘፈን ቆሞ እሱ የሚወደውን ዘፈን የምዘፍንለት ዘፋኟ እስክትመጣ መድረኩ መስተካከል ይጀምራል። ሆቴል ውስጥ የነበሩ ሰዎች ተራ በተራ ሁሉም እየወጡ አንድ ጠረጴዛ ላይ የነበሩ ሰዎች ግን አንወጣም ብሎ ከአስተናጋጁ ጋር ግብ ይፈጥራሉ። ኤሽሪፍ እየተበሳጨ ከተቀመጠበት ተነስቶ ወደ ሰዎቹ ጋር ሲመጣ ሰዎቹ የእሱን መምጣት ሲመለከቱ ሆቴሉን ጥለው ይወጣሉ። ኤሽሪፍ ቁጭ ብሎ የዘፋኟን መድረክ ላይ መውጣት ሲጠባበቅ ድንገት ከመድረኩ ጀርባ ከባድ ጩኸት ይሰማል። ሁሉም ሰው እየተደናገጠ ጩኸት ወደ ሰማበት ቦታ ሲመጣ እነዛ 4 ሰዎች የዘፋኟን ምላስ ቆርጠው ነበር። ኤሽሪፍ እየተበሳጨ እሳት ሆኖ ሰዎችን ተከትሎ ይወጣል። ነገር ግን አልደረሰባቸውም። በጣም ያሳዝናል። ከዚህ በኋላ
ያንን የምትወደውን ዘፈን ያቺ ሴት አዘፍንልህም። ለዛች ሴት ምላሷን የተቆረጠው። በቀጣይ ደግሞ የምትወዳቸው ሰዎች አንገታቸውን የሚቆረጠው። ይህ ሞት እንደዚህ በቀላሉ አረሳልህም። እግሬ ላይ ወርቀ እስክትለምነኝ ገና አሰቃያለሁ። ጠዋት ላይ ኤሽሪፍ በተራው ለኑስረት የኢዝሜትን የተቆረጠውን ወንድነቱን ይልክለታል። ኑስረት ደግሞ በተራው በንዴት ውስጡ እሳት ይጋያል። ያንን ኤሽሪፍ የሚባለውን ሰውዬ እንገለዋለን። ሁሉንም ሰው ወደዚህ ጥራልኝ። አባዬ ምንድን ነው? አባዬ አንድ ጊዜ አዳምጠኝ። ምንድን ነው? ተናገሪ አባዬ። እኔ አንድ እቅድ አለኝ ወንድሜ። ከዚህ ኋላ ያ ሰው ምን እንደሚያደርግ ሁላችንም እናውቃለን። ትልቁን ጦርነት ያስጀምራል። ስለዚህ እኛም ተዘጋጅተን መጠበቅ ይኖርብናል። የኤሽሪፍም የኑስረትም ሰዎች ሁሉም በየፊናው የመጨረሻ ነው የተባለውን ከባዱን ጦርነት ለመጀመር በኃይለኛው እየተዘጋጁ ነው። መሳሪያዎችን፣ ሽጉጦችን፣ እያንዳንዱን ነገር ለጦርነት እያስተካከሉ ይገኛሉ። ኒሳን ምሽቱን ሙሉ እንቅልፍ በዓይኗ ሳይዞር ቅጂውን ለፖሊሷ ቺዴም ልስጣት ወይስ አልስጣት እያለች በሁለት መንታ መንገድ ላይ ቆማ እየዋለለች በመጨረሻም ለእህቷ አፍራ ስትል ማስረጃውን ለፖሊሷ ሰጥታ ራሷንም እህቷንም ነፃ ማውጣት እንዳለባት ታምናለች። ኒሳን እንዴት ነሽ ባክሽ? ስልክ ስደውል አታነሽም፣ መልሰሽ አትደውይም። ቆይ ምንድን ይሆንሽው? መገናኘት እንችላለን? መቼ? ዛሬ? አዎ ዛሬ፣ ከተሻለ ደግሞ አሁን በፍጥነት መገናኘት አለብን። አንድ አስቸኳይ ጉዳይ ገጥሞኛል። ያንን አንቺ ማወቅ አለብሽ። እሺ እንገናኛለን። አድራሻውን እኔ ልክልሻለሁ። ምን ያክል ነው መሳሪያዎች ያሉን? ብዙ ያሉን አይመስለኝም። ለጊዜው ግን ራሳችንን ለመከላከል በቂ ነው ብዬ አስባለሁ። ልጄ ኤሽሪፍ። አቤት አክስቴ። ልጄ ፖሊሶች በር ላይ ቆሙ አንተን የጠበቁ ነው። ምንድን ነው ደግሞ የምንፈልጉ? አቤት ምን ነው ችግር አለ እንዴ? አቶ ኤሽሪፍ ለጥያቄ ስለምንፈልግህ ከእኛ ጋር ወደ ጣቢያ መሄድ ይኖርብሃል። ምንድነው ነገሩ? በምን ጉዳይ ነው ወንድሜ ወደ ጣቢያ መሄደው? እሱን አሁን ልንነግራችሁ አንችልም። መርማሪ ሰርዳር ነው ትእዛዙን የሰጠው። እባክን ከእኛ ጋር እንሂድ። አቶ ኑስረት መጠየቅ የምትፈልገውን ወደ ጣቢያ ሄደህ መጠየቅ ትችላለህ። አሁን ግን እባክን ከእኛ ጋር መሄድ ይኖርብሃል። እባክን ቅደም። ሰዎች በቃ ችግር አትፍጠሩ፣ እኔ ሄዳለሁ። እንሂድ። ኒሳን ቺዴፍን ለማግኘት የኤሽሪፍ ሰዎች ሳዩኝ እንዴት ነው መሄደው፣ እንዴት ነው ከቤት ሞታው ላይ ያሰበች አፍራ ለእኔ ተይልኝ ብላ የኤሽሪፍን ሰዎች እሷ ስታዘናጋ ኒሳን ደግሞ በጀርባ በኩል ታመልጣለች። ብዙም ሳትቆይ አፍራም ጠባቂዎቹን ሸውዳ ኒሳን ጋር ትመጣለች። ኒሳን ወደ ቤት እንድትመለስ ብትነግራትም አብሬሽ ሄዳለሁ የአንቺ ብቻ ጉዳይ አይደለም ብላ ተያይዘው ቺዴፍን ለማግኘት ያመራሉ። በዚች አጋጣሚ ደግሞ ኒሳንና አፍራ ታክሲ ይዘው ሲሄዱ የኑስረት ሰዎች በእያንዳንዱ እርምጃ እነሱን ከኋላቸው ነው በመኪና እየተከተሉ ነበር። ኒሳንና አፍራን ከፖሊሷ ቺዴፍ ጋር ወደ ተከታተሉበት ቦታ ይደርሳሉ። ድንገት ግን ከየት መጡ ሳይባሉ የኑስረት ሰዎች ሁለቱንም እህትማማቾች ይዟቸው በግድ መኪናቸው ሳስገብቶ ይሄዳሉ። አልገባኝም። ቆይ ለምንድነው እያየን ዝም ያልነው? ንገረኝ እስኪ ለምንድነው ዝም ያልነው? ሁሉም ነገር በጥሩ ሁኔታ እየተከናወነ ስለሆነ። ቺዴፍ ምን እያልሽ ነው? ሴቶቹን እኮ አገቶ እኮ ነው የወሰዱት። እየቀለድሽ ነው እንዴ? እህትማማቾቹን ያገቷቸው ማን ይመስልሃል? የኤሽሪፍ ሰዎች አይደሉም፣ የኑስረት ሰዎች ናቸው። አሁን እኔ የምፈልገው ነገር እየተፈጠረ ነው። በኑስረትና በኤሽሪፍ መካከል አንድ ከባድ ነገር ሊፈጠር ነው ማለት ነው። ለመገዳደል የሚፈላለጉ ኤሽሪፍና ኑስረትን መርማሪ ፖሊስ ከጦርነት ሜዳ አውጥቷቸው የሚነጋገሩበት ወንበር ላይ አስቀምጧቸዋል። በእናንተ መሃል ምን እየተከናወነ እንዳለ የማላቅ ይመስላችኋል አይደል? ሁሉን ነገር አውቃለሁ። ይህንን ነገር ደግሜ አልነግራችሁም። እኔ የምፈልገው በከተማዬ ሰላም ነው። ምንም አይነት ችግር እንዲፈጠር አልፈልግም። እናንተ የፈለጋችሁትን መሳሪያ የፈለጋችሁን ኃይል ልትታጠቁ ትችላላችሁ፣ ግን ከሕግ በታች ናችሁ። መርማሪ ምንም አታስብ፣ ሁሉም ነገር ሰላም ነው። ትክክል ነው፣ ሁሉም ነገር ሰላም ነው። ስለዚህ ከዚህ በኋላ ምንም አይነት ጸብኔ አልፈልግም። ኒሳን እየሰማችሁ ነው አይደል? ምንም አይነት ጸብ አልፈልግም። ኤሽሪፍ ግልጽ ነው አይደል? በፍጹም ሰላም ልንሆን አንችልም። ሰላም ውድ የቃና መሳጅ ቤተሰቦች፣
እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው አጓጊው ድራማ የህልም እንባ ክፍል 7 ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁን ድራማ የህልም እንባን ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ በማድረግ ደግሞ የምንለቃቸው ቪዲዮዎች ወደ እናንተ ጋር ቀደም ብሎ እንዲደርስ ማድረግ ይችላሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ አገሬ ሰላም ትሁን።